ጌታችን መድኃኒታችን ኢየሱስ ክርስቶስ ሰው ሆኖ ካስተማረ በኋላ ከሱ ቀጥለው የተነሱ ደቀ መዛሙርቱን ሁሉ የመሃሩ ውስተ ኩሉ አጽናፈ ዓለምን ዙራችሁ አስተምሩ ብሎ ከላካቸው በኋላ እያስተማሩ ባሉበት ወቅት የሚያስተምሩትንም እንደገናም ደግሞ ያልተማሩትን ሕዝቦች ደብዳቤ ጽፈው እነሱ ይመከሩበትና ይገሰጹበት ዘንድ ተምረው መንግሥተ ሰማያትን የሚወርሱበትን መጽሐፍ ጽፈው ያስረከቡ አባቶች አሉ። ከነዛ መካከል አንዱ ዮሐንስ ነው። ዮሐንስ 4:10 ላይ ነው ይህንን ርዕስ የምንነጋገረው። በዛሬው ዕለት እንደሚታወቀው በቅዳሴው ላይ እንደተነበበልን ከአንዲት ሴት ጋራ ጌታችን መድኃኒታችን ኢየሱስ ክርስቶስ ያነጋገረው ንግግር፣ የመግቢያ ንግግር፣ የክህሎት መጠን ከእሷ ጋራ የመግባቢያውን ወይም ደግሞ ተስማምተው የሚሄዱበትን ዋና ቁም ነገር ጽንሰ ሀሳብ ያለበትን ትልቅ የሆነ ሀሳብ ያለውን ምዕራፍ ዛሬ ካህኑ በቅዳሴው ላይ ያነበቡልን ነው። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ በእስራኤል ምድር እያስተማረ ባለበት ወቅት እንደምታውቁት ካህናት በጣም ከባድ ናቸው ነው የሚለው በመጽሐፍ ቅዱስም ተጽፎ እንዳለ አሁንም እንደምትመለከቱት እርግጥ በምታዩት ልክ ሰውን መገመት አይቻልም። በምታዩት ልክ መኖር ነው ብላችሁ አታስቡትም፣ አትገምቱትም። ነገር ግን እግዚአብሔር ያሰበውን፣ እግዚአብሔር የሚወደውን፣ እግዚአብሔር ና የሚለውን ነገር አድርግ የሚለውን ነገር በመተው ከእግዚአብሔር ጋር ተቃራኒ የሆነ ንጽጽራዊ ነገር፣ አሉታዊ ነገር፣ በጣም ከእግዚአብሔር ጋር የተራራቁ ነገሮችን ሲያደርጉ የነበሩ ካህናት በዚያ በክርስቶስ ዘመንም ነበሩ፣ ዛሬም በእኛ ዘመን አሉ ካህናት። እንደ ካህናት አስቸጋሪ ነገር የለም። ነገር ግን ካህናት አስቸጋሪ ናቸው ብለን ልንገምታቸው ናቸው። ከእነዚያ መካከል ደግ የሆኑ ካህናት አሉ እና በዚያን ዘመን በክርስቶስ ላይ ሲነሱበት ከእስራኤል ምድር ወደ ገሊላ መሄድ ጀመረ ይላል። ወደ ገሊላ መሄድ ሲጀምር በመንገድ ላይ ሳለ አንድ ውሃ የሚቀዳበት ቦታ ላይ ደረሰ ይላል። እንዴት አደራችሁ? ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ገሊላ እየሄደ መንገድ ጀምሮ ሳለ በመንገድ መካከል ላይ ከገሊላ ምድር ሳይደርስ ገና በቅርብ ላይ ሳለ ውሃ የሚቀዳበት ቦታ ምዕመናን ተሰብስበው ውሃ በቀጠሮ አካባቢ ነው ያለ። በነገራችን ላይ ዛሬማ በየቤታችን አይደል ያለ። አንዳንዱ ገፋ ሲል ውስጥ ላይ ያደርገዋል፣ ቤት ውስጥ የሻወርም ምንም ብሎ ውስጥ ላይ የሚያደርግም አለ። አንዳንዱ ደግሞ ከግቢ ውስጥ ያደርጋል፣ ከውጭም ያደርጋል። ምዕመናን ግን በጣም ርቀት ሂደው የሚቀዱበት የሁሉም አንድ ቦታ ላይ የመቅጃ ውሃ ምንጭ ቦታ ላይ ነበርና ጌታ ከዚያ መካከል ደረሰ ይላል። ከሳምራውያን ሴት አንዲት ሴት ውሃ ልትቀዳ መጣች ይላል። ወይቤላ እግዚእ ኢየሱስ አስቲኒ ማየ፣ እነሆ አንቺ ሴት ውሃ ጠጭኝ አላት። አንተኑ አይሁዳዊ እንዘ ትስእል እምኀቤየ ወእንዘ ሳምራዊት ብእሲተ አነ፣ አንተ የአይሁዳዊ ሰው ስትሆን እኔ ሳምራዊ ሴት ከምሆን መጠጥ እንዴት ትለምናለህ አለችው። በሚገርም አነጋገር ነው። አንተ የአይሁድ ሰው ስትሆን እኔ ከሳምራውያን ወገን የተወለድኩኝ የሳምራዊ ሴት ስሆን እንዴት አንተ ከኔ ትለምናለህ አለችው። በጥያቄ ነው የመለሰችለት። ለምን ከተባለ አይሁድ ከሳምራውያን ጋራ በትዳር ወይም ደግሞ በግቢ አይገናኙም። በስርዓትም አይገናኙም። በበዓልም አይገናኙም። በአምልኮትም አይገናኙም። በጣም የተራራቁ ሕዝቦች ነበሩ። እስራኤላውያንና አሕዛብ በጣም የተራራቁ ያክል የሰማይና የምድር ርቀት ያክል ነው ያለው እና ክርስቶስ ይህንን ጥያቄ ጠይቃት እንዴት ብላ በመገረም መለሰችለት ይላል።
ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንን ያለበት ምክንያት አይሁድ እስራኤልን ተለያይተው የነበሩትን አንድ ለማድረግ ውሃ ጠጭኝ አላት። ተራርቀው የነበሩትን ለማቀራረብ እግዚአብሔር ውሃ ጠጭኝ አላት። ተስማምተው የማይኖሩትን ሕዝብና አሕዛብ ተስማምተው እንዲኖሩ ለማድረግ ጌታችን መድኃኒታችን ኢየሱስ ክርስቶስ እባክሽን ውሃ ጠጭኝ አላት። በርኩሰት ይኖሩ የነበሩ አሕዛብ ነፃነትን አግኝተው ርኩሰትን አጥፍቶ በንጽሕና የሚኖሩ አሕዛብ እንዲሆኑ ለማድረግ ከርኩሰታቸው ለማንጻት እባክሽን ውሃ ጠጭኝ እንዲላት ፈቀደ ጌታችን ኢየሱስ ክርስቶስ። አይሁድና አሕዛብ በጣም የተራራቁ ናቸው እያቸዋለሁ። እንዲቀራረቡ ክርስቶስ እኔ ባለቤቱ እግዚአብሔር ፈጣሪያቸው የአይሁድ አምላክ የሆንኩኝ እኔ ውሃ ጠጭኝ ብዬ እሷን ሳልንቅ እሷን ሳልጠየፍ እሷ የነካቸውን ወገኖች አሕዛብ የነኩትን እንኳን አሕዛብ ቀርተው በአሕዛብ ዕቃ አይሁድ ሊጠጡ ቀርተው አሕዛብ የነኩትን መንካት እኮ አይፈቀድም ነበር በኦሪት ሕግ ማለት ነው። እና ክርስቶስ ለምን አለ? ይህን እንዳይጠየፋቸው አሕዛብ በእግዚአብሔር አርአያ የተፈጠሩ መሆናቸውን ሲያመለክት ከእንግዲህ በኋላ የእናንተ ርኩስነት ጠፍቷል፣ እናንተ በእኔ ደም ነጽታችኋል አላቸው። ከዚያ በኋላ እሷ እንዲህ አለች፣ ጌታዬ ሆይ አንተ እኮ መግጃ የለህም፣ ውሃውን ጥልቅ ነው፣ እንዴት ይሆናል እያሉ ይነጋገሩ ነበር። እንዲህ ነበር ያላት እሱ፣ አንቺ የእግዚአብሔርን ስጦታና አሁን የሚለምንሽን ከአንቺ ጋር የሚነጋገረውን ሰው ብታውቂ ኖሮ አንቺ የሕይወት ውሃ ምንጭን ከእሱ በጠየቅሽ በለመንሽ ነበር ያላት። አንቺን የአምላክ መሆኔን ብታውቂ ብትረጅ ኖሮ ብታምኝ ኖሮ እኔ የለመንኩሽን አንቺ መልሰሽ ትለምኝ ነበር። ነገር ግን አልፈርድብሽም፣ አታምኝብኝም። እኔም ደግሞ አምላክ እንደሆንኩ አላወቅሽኝምና አምላክ መሆኔን ስላላወቅሽ የሕይወት ምንጭ ከኔ መግለቁን ስለማታውቂ እንዴት የምን ነገር ታውቂያለሽና አልፈርድብሽም አላት። አሃ አለች፣ እንዴት አንተ የሕይወት ውሃ ከሆንክ የማያልቅ የማይጠፋ ከሆነ ከእሱማ እኔም መጠጣት እፈልጋለሁ አላት። እውነት እውነት እልሻለሁ ከኔ የጠጣ የኔን ውሃ የጠጣ ዳግመኛ አይጠማም አላት። እየሰማችሁ ነው? የኔን ውሃ የጠጣ ዳግመኛ አይጠማም። የኔን ውሃ የጠጣ ለዘላለም ሕይወት የሚሆን የሕይወት ምንጭ ውሃ ነው አላት። እውነትም ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ የማይነጥፈውን የማያልቀውን የማይደርቀውን ውሃ ምንጭ በመስቀል ላይ አፍሶልናል። መቼም ቢቀዳ ያልቅም ወገኖች። የዚህ ዓለም ውሃ ቢቀዳ ያልቃል፣ ያም ባይሆን ይደፈርሳል። የክርስቶስ ውሃ ግን ቢቀዳ ያልቅም። ምንም እንኳ የተለያዩ ነገሮችን ብንጨምርበት አይደፈርስም ወገኖች። ዛሬ ምዕመናን ወገኖች፣ አሕዛብ፣ አይሁድ፣ መናፍቃን ዛሬ በክርስቶስ ላይ አፈር የሆነውን የምንፍቅና ክደት ትምህርትን ቢጨምሩትም እንኳ የክርስቶስ ውሃ የጠራ በመስቀል ላይ ስለሆነ አይደፈርስም ወገኖች። ከዚያ ውሃ ልንጠጣ አስፈላጊ ነው። የሕይወት ውሃ ነው አላት። የኔን ውሃ የጠጣ ዳግመኛ አይጠማም አላት። የሕይወት ውሃ የተባለ በጣም ብዙ በመጽሐፍ ቅዱስ ብዙ ትርጉሞችን ይሰጠናል። ኦሪት ዘፍጥረት ላይ ስትመለከቱት ሙሴ እስራኤላውያን ውሃ ተጠሙ ይላል። ውሃ ሲጠሙ እስራኤላውያን እባክህን በግብፅ መኖር ለእኛ ጥሩ ነበረ፣ አሁን በምድረ በዳ አንተ በእኛ ውሃ ጥምት ገለነውን? እባክህን ወግድልን ተመልሰን ወደ ግብፅ መመለስ አለብን አሉ። ዛሬ ምዕመናን እባካችሁ ንስሐ ግቡ፣ እባካችሁን ከእግዚአብሔር ጋር ታረቁ፣ እባካችሁን ማንነታቸውን ለእግዚአብሔር አስረክቡ ሲባሉ የለም እያሉ ወደ ኋላ ሲያፈገፍጉ ይታያሉ። ወደ ውሃው መጠጣት አልፈለጉም።
እስራኤላውያን ወደ ግብፅ ኃጢአት እንመለስ እንዳሉ የዛሬም እኛ ካህናትም ሆነ ምዕመናን ወደ ዋና ወደ ክርስቶስ ቦታ አልመጣንም። አካላችን ቢመጣ ልባችን አልመጣም። ወገኖቼ አካላችን መምጣቱ አያስፈልግም። በአካልና አይሁዳም ነበረ እኮ በአካልና አይሁድም ነበረ እኮ በመስቀሉ ስር ወገኖቼ። በአካልና በጦር የወጋው ጎኑ ክርስቶስን በጦር ወግቶ ጎኑ ላይ ያፈሰሰው ደም እኛ ዛሬ ማየገቦ ተጠምቀንበት ያ በማየገቦ የተጠመቅንበት ልጅነትን የሰጠን ሰው እኮ በዚያ በመስቀል ስር ነበረ። ነገር ግን በኋላም ቅሉ ቢመለስ ብዙዎች በመስቀል ስር ነበሩ። ነገር ግን በመስቀል ስር የሆነ ሁሉ አልዳንም ወገኖቼ። በቤተ ክርስቲያን ስር የሚመላለሰውን ሁሉ ከልቡ ወደ እግዚአብሔር ቤት ካልመጣ አልሰማችሁምን? በዚያ በሉቃስ ወንጌል ሁለቶች ሰዎች ወደ ቤተ ክርስቲያን ሊጸልዩ ገቡ ይላል። እንዴት አደራችሁ? ሁለት ሰዎች ነው የሚለው ወደ ቤተ ክርስቲያን ሊጸልዩ ገቡ። አንዱ ከቤተ መቅደሱ ውስጥ ገባ ይላል፣ አንዱ ግን ከዕቃቡ ውጭ ሆነ ይላል። አስቡ፣ የሁለቶች ሰዎች ልዩነት አለ ሀሳቡ። አንደኛው በትዕቢት ወደ ቤተ መቅደሱ ገብቷል። ለምን? እኔ ፈሪሳዊ ነኝ፣ እግዚአብሔርን የማመልክ ነኝ፣ እግዚአብሔርም የኔ ነው፣ እኔም የእግዚአብሔር ነኝና እባክህን ከእኔ ጾሜንም እጾማለሁ፣ ስግደትንም እሰግዳለሁ፣ የተለያዩ ሕግጋትን ሁሉ እፈጽማለሁ እያለ ወደ ቤተ ክርስቲያን በኩራት በመንጠራራት በትዕቢት ይሄድ ነበረ። ያህ በትሕትና ዝቅ ብሎ ኃጥአን መጸብሃን የተባለው ሰው ግን ከዕቃቡ ውጭ ሆኖ እባክህን እኔ ኃጢአተኛ ነኝ፣ ኃጢአቴን እባክህ ይቅር በለኝ፣ እንዳንተ ቸርነት እንጂ እንደኔ ኃጢአት አይሆንብኝ እያለ ወደ እግዚአብሔር ጸለየ። ከዚያ ይልቅ ነው የሚለው ቤተ መቅደስ ከገባው ሰው ይልቅ ከዕቃቡ ውጭ ሆኖ የጸለየውን ጸሎት እግዚአብሔር ሰማና ከዚያ ይልቅ ሰው ኃጢአቱ ተሰርዮለት ወደ ቤቱ በሰላም ገባ ይለናል ወገኖቼ። ቤተ መቅደሱ መግባት ብቻ አያጸድቅም ነው የምላችሁ። አያጸድቅም፣ በፍጹም አያጸድቅም። ሊያጸድቅ ይችላል፣ ሊያጸድቅ ይችላል። ቤት የገባ ሰውና አዳሪ ያለ ሰው ቤቱ ቢቃጠል አንድ ነው አይደለም? ቤት ያለው ውስጥ ይቃጠላል። ከሞትም ሊድን ይችላል። አልሰማችሁምን? በአንድ መኪና ውስጥ እየሄዱ ብዙዎቹ ሞተው ግን አንድ ሰው የሚቀርበት ምክንያት ምንድን እንደሆነ ታውቃላችሁ? እግዚአብሔር ጥብቁት እኮ ነው። የእግዚአብሔር ስጦታው አይለ በጣም ከባድ ብዙ ነገር ነው ያለን ወገኖቼ። እና የሕይወት ውሃ የተባለ አንዱ ሕግ ነው ይለናል። ሕግ ነው። እስራኤላውያን በዚያን ጊዜ እባክህን ውሃ ጠጣን ሲሉ ወደ እግዚአብሔር ጸለየ። እግዚአብሔርም እንዲህ አለው፣ ጸሎቱን የሙሴን ጸሎት ሰማ። እኛ ብዙዎቻችን እንጸልያለን፣ እንደ ሙሴ ጸሎታችን ተሰምቷል ወገኖቼ፣ ተሰምቷል። እሱንም እንጸልያለን፣ ግን ጸሎታችን አልተሰማም። እግዚአብሔር ጸሎቱን ሰማው። በዚህ ጊዜ ምንድን አለው? እግዚአብሔር ሲሰማ እግዚአብሔር እንዲህ አለ ለሙሴ፣ አንተ የያዝከው በትር ምንድን ነው? አልነገርኩህምን? እስራኤላውያንን ከግብፅ ከፈርዖን እጅ ለቀው እንዲወጡ ያደረግክ በእሷ በትር አይደለምን? አሁንም ይቺ ጥላ ከለላ ደመና የሆነች አብራችሁ የምትከተለዋን ድንጋይ በያዝከው በትር ምታት አለው። በዚህም ጊዜ ሙሴ በሽመሉ ያችን ድንጋይ ሲመታት ውሃ ፈለቀ ይላል። ውሃ ፈለቀ። የማያልቅ ውሃ ቢጠጡት ያ 60,000 አጋር አይደለም የሚለው 600,000 ሕዝብ እግረኛ አስቡ። 600,000 ሕዝብ እግረኛ ከአንድ ድንጋይ ውሃ ጠጥቷል ወገኖቼ፣ ውሃ ጠጥቷል። እና ምሳሌ ነው ይላሉ ሙሴ። ዛሬ ጌታችን ኢየሱስ ክርስቶስን በጦር የወጋው ሰው ምሳሌ ነው ይላሉ። የሙሴ በትር ደግሞ የጦሩ ምሳሌ ነው ይላል። ድንጋይቱ የክርስቶስ ምሳሌ ናት። ውሃው ደግሞ የማየገቦ ምሳሌ ነው ይለናል። ይህንን የሃይማኖት አበው ሊቅ ሳዊሮስ ዘስሙናይን ሲናገር እንደዚህ ይላል። ጌታችን መድኃኒታችን ኢየሱስ ክርስቶስ በማየገቦ ያጠመቀን ክርስቶስ በመስቀል ላይ ተሰቅሎ ያንን ሁሉ ሁኔታ የከፈለልን ስለምን ነገር ይመስላችኋል? ይልና ምሳሌ ያመጣል። አዳም ተኝቶ ሳለ ከጎኑ ሔዋንን አስገኘ። ጌታችን መድኃኒታችን ኢየሱስ ክርስቶስ ደግሞ ሙቶ ሳለ ከጎኑ ማየገቦና ደምን አስገኘ ይለናል። አስቡ። አዳም ተኝቶ ሳለ የሞቱ ምክንያት የሆነች
ከእግዚአብሔር የመጣላቱ ምክንያት የሆነች ሔዋንን እንዳስገኘ ሁሉ ጌታችን መድኃኒታችን ኢየሱስ ክርስቶስም የድነቱ ምክንያት የሆነ ሙቶ ሳለ ማየገቦና ደምን አስገኘ። እንዴት ከሞተ በኋላ ደምና ውሃ ይወጣል ቢሉ ይላል። አይ ክርስቶስ የለበሰው ሥጋ መለኮትን የተዋሃደው ነው። መለኮት የተዋሃደው ሥጋ ስለሆነ ደምና ውሃ ቢወጣው ምን ይገርማል ይላል እና የሕይወት ውሃ ጠጥተን መንግሥቱን ወርሰን ስሙን ቀድሰን እንድንኖር የእሱ መልካም ፈቃድ ይሁንልን። ወስብሐት ለእግዚአብሔር።